በህይወታችን ውስጥ ስንኖር በጣም ትልቁ ጥያቄያችን እግዚአብሔር ለምንድነው ችግር የሚያመጣብን? ለምሳሌ እንደው መጽሐፍ ቅዱስን ሳንለፋ ቢገልጽልን ምን አለ? እሱኑ እንድናመልከው ነው። ቅዳሴ ቢገልጽልን ምን አለ? ድጓ ቢገልጽልን ምን አለ? አቋቋም ቢገልጽልን ምን አለ? መጽሐፍ ቢገልጽልን፣ ዝማሬ ቢገልጽልን ምን አለ? እንደው እሱን ለማመስገን አይደል? እንደው ምን አለ? ሰይጣንን እንደው ቢያሸንፍልን ምን ጨነቀው? እንደው ቢያሸንፍ እሱን ብቻ ብናመልከው አይሻለውም? እግዚአብሔር እንደው ምን ጨነቀው? ዝም ብሎ ቢሰጠንስ ራሱ እንደው እግዚአብሔር የሆነ ነገር ዝም ብሎ ቢያሟላልን ምን? ይሄ የእግዚአብሔርን ምሕረት የሚገባን አዳም እኮ ይኸውላችሁ ተቸግሮ ያላገኘው ጸጋ ሆኖ ነው። አንድም እኮ የቀለለበት ተቸግሮ ያላገኙት በሜዳ የተናቀ ነገር። ብዙ ጊዜ ውጭ ሀገር ዘመድ ያለው ሰው የብር ጥቅም አይገባው ማለት ውጭ ሀገር ብር እየላኩ የሚያስተምሩት አሁን አክስቱ ወይም ትልቅ እህቱ ወይም አባቱ ውጭ ሀገሩ ነው ብር የሚለኩለት ሰው ዝም ብሎ ላኩ ብቻ ነው። የብር ጥቅም አይገባውም። እንዴ ለ2,000 ብር ነው እንዴ ይላል። ያለፉበት ብር በጣም ቀላል ነው። አንድ ብር ራሷ ቀላል ናት። ታውቃላችሁ አይደል? ልጅ ሆነን ወጥ ሲጨመረልን እናት አባታችን እምቢ ሽሮ ብቻ አልበላልሽም እንላለን። እናት አባታችን ያን ሽሮ እንዴት ብለው ጥረው ግረው እንዳመጡት የሚያውቁት እናት አባቶቻችን ናቸው። እኛ ግን ሽሮውን ብቻ ነው የምናየው፣ እንዴት ዋጋ እንደተከፈለበት። ምናልባትም ተበድረውም ሊሰሩ ይችላሉ፣ የሌለ ሆኖ ማለት ነው። እነሱም ጦም አድረው ሊሆን ይችላል፣ በሬ ተሽጦ ሊሆን፣ በጣም ብዙ ነገር ዋጋ ተከፍሎበት ነው። አንድ ሰው ብር ሲሰጠን ሌት ተቀን ቆሞ ሰርቶ ሊሆን ይችላል። እኛ ግን አይገባንም እና ጸጋን ካለፉበት ያቀሉታል። እግዚአብሔር እንዲገባን ስለሚፈልግ ደግሞ በጣም ደስ የሚለው ግን ምን መሰላችሁ? የሰው ልጅ ምን ያህል ክቡር እንደሆነ ከአምላኩ ጋር መስራቱን እንዲያውቅና ይህን ዓለም እግዚአብሔር ብቻ ሳይሆን የሰው ልጅም የሚያሸንፈው ቀላል መሆኑን ለማመልከት የሰው ልጅ እንደ አምላኩ አሸናፊ መሆኑን ለማመልከት የአሸናፊነትን ጸጋ አብሮ ለማሳተፍ ነው እንጂ እግዚአብሔር እያንዳንዱን ችግሮቻችንን ዝም ብሎ ቢያቀላቸው ይችላል። ስለዚህ በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ እንደነገረን እስመ ሀለወክሙ በዓለም ሕማመ ትርከቡ ወኀቤሰ ሰላመ ትርከቡ፣ በዓለም ሳለችሁ መከራ አለባችሁ፣ በእኔ ዘንድ ግን ሰላም ታገኛላችሁ። ወባይቱ ጽንዑ እንከ እስመ አነ ሞይክዎ ለዓለም፣ ግን አይዟችሁ ጽኑ እኔ ይህንን ዓለም ድል ነስቸዋለሁና ይላል። ስለዚህ ጌታችን ኢየሱስ ክርስቶስ ይህንን ማሸነፍ ለመስጠት የሰው ልጆች በራሳቸው እንዲፍጨረጨሩ ያደረገ ለዚህ ነው። እንዲፍጨረጨሩ፣ ራሳቸው እንዲጥሩ፣ እንዲግሩ። ልጅ ሁልጊዜ በእናቱ ጀርባ ታዝሎ አይኖርም፣ እርምጃ ያስተምሩታል እንጂ። ሲራመድ ግን ሊወድቅም ሊነሳም ይችላል። እግዚአብሔር ሁልጊዜ እሱ ሁሉን ነገር አይሰራልንም፣ እኛም ጭምር እንድንሰራ እየወደቅን እየተነሳን እንድንሮጥ እንድንፍጨረጭር ይፈልጋል። ይህ ማለት በአሸናፊነቱ ባህሪ ሱታፌ አምላክን ሲሰጠን ነው እግዚአብሔር ይህንን የሚያደርግበት ምክንያት። ስለዚህ ችግር የሚመጣው ለዚህ ነው።